መጽሐፉ የሚነግረን ይሄንን ነው። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበርን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ይላል። ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ስለዚህ በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ ነው። በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ዙፋን ተቀምጧልና ይላል። በትውልድ መካከል ስንሄድ ትውልድ ምሳሌ ለመሆን ስናስብ ሕይወታችን ነውርን መናቅ አለበት። የሚያስነቅፉን ነገሮች ሰዎች ክፉ ስም ሊለጥፉብን ይችላሉ። ሰዎች ሩጫችን ላይ ሊገቱ ይችላሉ። ራሳቸው መተውን ዙሪያችንን ሄደው ስም ያጠፋሉ። እንትና እኮ እንደዚህ ነው፣ እንትና እኮ ግን ይመቱን እኮ ራሳቸው ናቸው። እነዚህ ጉዳይ ላይ በጣም ምን አይነት ነገር አለ? ጅራፍ ራሱ ጮሆ ራሱ ጮሃል። የሚጮሆ ራሱ ነው። ራሱ መጥቶ ራሱ ጮሃል። ክርስትና እንደዛ ነው። ክርስትና የተረጋጋ መሆን አለብን። የተረጋጋ ሆነን ነው መኖር አለብን። እንግዲህ እነዚህ የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ነው ሸክምን ሁሉ ሸክም እንዳንሄድ የሚያደርገን እንዳንሮጥ የሚያደርገን ነገር እንደሚገባ በእግዚአብሔር ቤት እንዳንንቀሳቀስ እንደሚገባ ቶሎ የሚከበርን ምን ኃጢአት አስወግደን። ኃጢአት ይከባድ ማለት ነው። ስንፍና ይከብዳል። ምንድን ነው? ኃጢአት ይከባል፣ ከበባ ያደርጋል። ሰይጣን ከሚጠቀምበት አንዱ ምንድን ነው? ኃጢአት ነው። አንዱ ነው ስንፍና ነው። እንግዲህ ስለዚህ ቶሎ የሚከበርን ኃጢአት ምናምን አስወግዱ። አይ እኔ እኮ እንደዚህ ነው፣ አይ ይሄኔ እንደዚህ ነው፣ አይ ያኛው እንደዚህ ነው። ሰበብ አያስፈልግም። ሰበብ ፈጽሞ መቀበል የለም፣ ማስወገድ ነው። የእምነታችሁን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ተቀመጠና ይላል። ያየነው ነገር ኑናዩ ዓለም አቀፍ ክርስቲያን ያየንላት ጉዳይ አለ። ዋው! ዛሬ ያየሁት በህልሜ በጣም ጉድ ነው። ያየሁት አዳራሽ ጉድ ነው። ግን እዛ ለመሄድ አጠገባችን የሚከበን አለ። ከቦ እኛ ስራ ሲፈጥርልን ስራ ታረቁት እንተውት ያርጉሽ አንዳንዴ ልጆች ተቀባል ይባላል። ነውር የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ይላል።
ስለዚህ የምናገለግለው አገልግሎት ምን እንደናደርግ ያደርገናል። እንድናንጎራጉር ማለት ምናምን ማንጎራጉር ማለት ማጉረምረም አንድ ነገር አይታይም ነው ዋለማ ክርስቲያን ዝም ብሎ በቃ መመላለስ እግዚአብሔር ያያል። አንዴ ያስታውሳለሁና ቸርቿ እንደተከልን ጎሮ ነበር የምንሄደው ወደዛ ወደ ወረገኑ የሚባል ዝም ብለን እንሄዳለን። ቅዳሜ 5 እንጀራ ተሸክመን ከዛ 5 ዳቦ ተሸክመን ቅዳሜ ሁሉ እንሄዳለን። እዛ ነው ሄደን እዛ ጸልየን እዛ ምሳ በልተን እንሄዳለን። ልክ ስናቆም ከዛ እንዲህ ስንመለሳሉ በህልሜ የምናደርገው እያንዳንዱ እንቅስቃሴ እግዚአብሔር ፊት ሚዛን አለው። የምናደርገው ሁሉ እግዚአብሔር ያያል። እዚህ ግቢ ሶስት ይገብቻ መጀመሪያ እሱን መጣዛ 3 ካሬ ገባል 20 ቀን ጸለይን። ከዛ ደግሞ 19 ካሬ ገባል አሁን 10 ካሬ ገባል። ቀጣዩ ነው እንዴው የሚለው እግዚአብሔር ያውቃል። እኛ በትጋት ማገልገል በትጋት መቆም እኛ የሚጠበቅብን የእግዚአብሔር ልጆች እንድትሆኑ ሳታንጎራጉ አታጉረምሩ። አንዳንድ ሰው ማጉረምረም ምን እንደሆነ አይገባው። ይችን የሰጠኝ ቆይ ለኔ እኮ ምስት የነበረብህ ይሄኛውን ነው ስድብ እኮ ለኔ ማጉረምረም በጣም ከባድ ነው። ለኔ እኔ የምታወቅበት አንድ ያስታውሳለሁ። ድሮ አሁን በህይወቴ ለሞነስን የሚባል አንድ ወንድም አለና እሱ ጋር እሱ ሲያሳድገን እና እኔ ሰው ሳጉረምረም ያቀኝ ግን እኔ ስደተኛ ነኝ ያለሁት ስስቅ ስጫወት ስጸልይ ወንጌል ስመሰክር የምታወቅ ከዚህ ውጭ አይታወቅም። እንደኔ ጫማ ያጣማ የለም፣ እንደኔ ልብስ ያጣ የለም። አንድ ሰው ግን ታምራት ያጉረመረማል እንዲሆን አይሰሙም። ከኔ ማጉረምረም ዋጋ እንደሚያስከፍል ጠንቅቄ አውቃለሁ። በትልቁም በትንሹም አታጉረምረሙ። እናንተ ለምታረጉት ነገር እኛ ጋርም ስለሚደርስ ሳታንጎራጉሩ ክፉ ሳታስቡ ይላል። ሳታንጎራጉሩ ክፉ ሳታስቡ ሁሉን አድርጉ ይላል። በጣም ይገርማል። ማጉረምረም የማጉረምረም ውጤቱ ማን ነው ሲባል እስራኤል ነው። እስራኤል ከግብፅ ከባርነት ቤት ወጣ። ከነዓን ለመግባት ምቹ አገር ወተትና ማር የሚፈስበት አገር ለመግባት 40 ቀን 1 ወር ከ10 ቀን እግዚአብሔር ይፈትናቸው። 1 ወር ከ10 ቀን ይፈተኑ ነው እንግዲህ ፈተና። ከዛ በኋላ ልክ ብቻ ጉዞ ጀመሩ። የሲናን በረሃ ረሃቡ መጣ፣ ማጣቱ መጣ፣ እንደ ልብ መብላቱ የለም። አሁን ውሃ ጥም መጣ። ሙሴ አቤት እዛ ሽንኩርት ብንበላ ይሻለናል፣ እዛ እንደ ልባችን ነበር በባርነት በነበረን ጊዜ። እግዚአብሔር ሰማ ይላል 40 ቀን የነበረው 40 ዓመት አደረገው ይላል። ማጉረምረም ዋጋ ያስከፍላል። የለምን ብሎ ከእጁ ዳፍ ነው በቃ ነው ጥጋችሁ ነው በቃ ሹሮ ፈትፈተን እንበላለን። ከዛ ይለም ስጋይ ለምን ክርስቲያን እንዳለን ነው። ክርስቲያን አያጎረምም። ክርስቲያን መጸለይ ለእግዚአብሔር መተው ዕለት ዕለት ወንጌል መስበክ ለኛ የሚጠበቅብን። እዚህ እስራኤላውያን ከነዓን 1 ወር ከ10 ቀን መታገስ አቅቷቸው 40 ዓመት ሆነ። የአንድ ሰው ዕድሜ
ስለዚህ ማጉረምረም እንድናጉረምረም የሚያደርግ ትውልድ ነው ያለው። መልካም ነው ታረቁለት ምንም ጫማ ብሰጡት ምንም ውለታ አያውቅም። ሱሪ ብሰጡት ሱሪ ብሰጡት ውለታ አያውቅም። ብር ብሰጡት ውለታ አያውቅም። ምንም ውለታ የለበትም። መጽሐፉ የሚለው ደግሞ በመጥፎና በጠማማ ትውልድ መካከል ያለ ነውር ያለ ነቀፋ ነው። ያለ ነቀፋ የዋሆች በዚህ ትውልድ መካከል የሚያልክ ያለው የዋሁን ነውር የለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉ ሳታስቡ ሁሉን አድርጉ ይላል። ሁሉን አድርጉ በእነርሱ መካከል የሕይወትን ቃል እያቀረባችሁ ይላል። የእኛ ስራ ምን ማድረግ ነው? ለዚህ ትውልድ እንድናንጎራጉር እንድናጉረመርም በእግዚአብሔር እንድንነሳ የሚያደርግ ትውልድ የሕይወትን ቃል እያቀረባችሁ ይላል። በዓለም እንደ ብርሃን ትታያላችሁ ይላል። በዓለም እንደ ብርሃን ትታያላችሁ ይለናል። ስለዚህ የምናየው ክፍል ወደ ማቴዎስ እንመለስና ማቴዎስ ምዕራፍ 5 ላይ ይሄ የዓለም ብርሃን የሕይወትን ቃል እያቀረባችሁ በዓለም ብርሃን ትታያላችሁ። የሕይወት ቃል ራሱ ክርስቶስ ነው። እኔ ሕይወት እንደሆንላችሁ እንደበዛላችሁ መጣሁ አለ። የሕይወትን ቃል የከት እንዴት ነው የሕይወት ቃል ከኛ ውስጥ የሚወጣው ስንል እኛን የሰራን ቃል። አንድ በጣም ብዙ ጊዜ የማስበው ነገር በጣም ብዙ ጊዜ የሚያሳስበው ጉዳይ አንድ ነገር አለ። በአብያተ ክርስቲያናት ተብሎ በመላው በወንጌላውያን አብያተ ክርስቲያናት የምናየው ነገር ምንድን ነው? ሰዎች እግዚአብሔርን ቃል የሚያነኩት ለስብከት ነው። ሮንግ አስተሳሰብ። ሁል ጊዜ የእግዚአብሔርን ቃል እናስላስለው፣ ሁል ጊዜ ለእግዚአብሔር ቃል እድል ፈንታ ልንሰጠው፣ ከቃሉ ጋር ህብረት እናደርግ፣ ጠዋትንም ያሰላሰልነው። አንድ ሰው መጥቶ ዛሬ አንድ ጉባኤ ድንገት ብትገኝ እኔ ዛሬ ቃል አለ ብባል አዎ ነው መልሱ። ልብን ማዳመጥ ነው በቃ። አልተዘጋጀሁም፣ አልጸለይኩበትም። አንተ ብታመጣው ይመስላል እኮ እንትኑ። የሰው አስተሳሰብ ማለት ይሄ ነው። መንፈስ ቅዱስ ሁል ጊዜ ነው የሚለው የሕይወትን ቃል እያቀረባችሁ የምንናገረው ቃል የሕይወት ቃል ነው። የኖርነውን የሰራንን ያበጀንን ያስተካከለንን እሱን ነው ለትውልድ የምንሰጠው። ዮሐንስ ወንጌል ማቴዎስ ምዕራፍ 5 ላይ ኢየሱስ እንደዚህ አለ።